እግዚአብሔር ስም ይባረክ። ቶሎ እያልኩ እግዚአብሔርን ሐሳብ አካፍላችኋለሁ። እግዚአብሔር በሚቀጥለው ሳምንት ደግሞ በዚህ ግቢ ስትኖሩ ልባችሁ ወንጌል የጠነከረ እንዲሆን፣ ልባችሁ ክርስቶስ የጠነከረ እንዲሆን፣ የወንጌል ስራ ላይ ልባችሁ የጀገለ እንዲሆን የእግዚአብሔርን ቃል ቶሎ ብዬ አካፍላችኋለሁ። ሰዓት በጣም ወስዳል። እሺ እንደዚህ ይላል። ሁላችንም ለእግዚአብሔር ቃል ቶሎ ቆመን እናንብብ። እንደዚህ ይላል። ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምሮ እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ። ብዙዎች ሰዎች የመሰከሩለትን ከእኔም የሰማውን ሌሎችን ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራን ተቀበል። የሚዘምተው ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍ። ደግሞ በጨዋታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል የድሉን አክሊል አያገኝም። የሚደክመው ገበሬ ፍሬውን ከሚበሉት መጀመሪያ እንዲሆን ይገባዋል። የምለውን ተመልከት፣ ጌታን በነገር ሁሉ ማስተዋል ይስጥ። ቁጥር 8 ላይ እንደዚህ ይላል፣ በወንጌል እንደምሰብከው ከሙታን የተነሳውን ከዳዊት ዘር የሆነውን ኢየሱስ ክርስቶስን አስብ። ይህንንም በመስበክ እንደ ክፉ አድራጊ እስክትታሰር ድረስ መከራን እቀበላለሁ። የእግዚአብሔር ቃል ግን አይታሰርም። ስለዚህ እነርሱ ደግሞ በክርስቶስ ኢየሱስ ያለውን መዳን ከዘላለም ክብር ጋር እንዲያገኙ ስለተመረጡቱ በነገር ሁሉ ጸናለሁ። ቃሉ የታመነ ነው እንዲህ የሚለው ከእርሱ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንኖራለን። ብንጸና ከእርሱ ጋር ደግሞ እንነግሣለን። ብንክደው እርሱ ደግሞ ይክደናል። ባናምነው እርሱ የታመነ ሆኖ ይሆናል፣ ራሱን ሊክድ አይችልምና። ይህንን አሳስባቸው፣ በቃልም እንዳይጣሉ በእግዚአብሔር ፊት ምከራቸው። ይህ ምንም የማይረባ የሚሰሙትን የሚያሳፍር ነውና። የእውነትን ቃል በቅንነት የሚናገር የማያሳፍር ሰራተኛ ሆነ የተፈተነውን ራስህን ለእግዚአብሔር ልታቀርብ ትጋ። እግዚአብሔር ሆይ እናመሰግናለን። እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ዝናብ ከሰማይ እንደሚመጣ ምድርን እንደሚያረሰርስ እግዚአብሔር ሆይ ካፌ የሚወጣው ቃል እግዚአብሔር ሆይ የሚሻውን ያደርጋል፣ የላኩትን ይፈጽማል፣ እንደዚሁ በከንቱ ወደ እኔ አይመለስም እንዳልክ የምንሰማው ቃል በጌታ በኢየሱስ ስም ልቦቻችንን እንዲያጸና እግዚአብሔር እንደዚሁ እንዳይመለስ እግሮቻችንን እንዲያጸና በኢየሱስ ስም እንጸልያለን። አምላክ ሆይ በሚቀጥለው ዘመን እዚህ ግቢ ስንቆም እግዚአብሔር ስንቆይ የምንጸናበት የምንተከልበት ሕይወታችን የሚጸናበት እንዲሆን በኢየሱስ ስም እንጸልያለን። ስለ ሁሉ ክብር ለስም ይሁን። ቃልህን አስተምረን በኢየሱስ ስም አሜን። ጳውሎስ ለጢሞቴዎስ ሁለተኛ ጢሞቴዎስ ከሮም እስር ቤት ሆኖ ደብዳቤ ይጽፍለታል እና ጢሞቴዎስ ማለት የስሙ ትርጉም የታመነ የተከበረ በጣም የተወደደ ማለት ነው። ጢሞቴዎስ ማለት የስሙ ትርጉም የጢሞቴዎስን መልእክት ከእስር ቤት ሆኖ የሚጽፍለት ምክንያት ጳውሎስ እስር ቤት ነው ያለው፣ ታስሮ ነው ያለው። የሚጽፍበት 3 መሰረታዊ ምክንያቶች አሉ። የመጀመሪያው ምክንያት አብረውት ያገለግሉ የነበሩ አገልጋዮች የሉም። እነ ዴማስ የሚባሉ የሉም፣ እነ ፊልኮስ የሉም፣ እነ ሃርሜኔስ የሚባሉ አገልጋዮች ከእርሱ ጋር አብረው የሚያገለግሉ ትተውት ሄደዋል፣ ሸሽተዋል፣ ኮብልለዋል። ሁለተኛው ለጢሞቴዎስ መልእክት የሚጽፍበት ዓላማ ምንድን ነው? ጢሞቴዎስን ለወንጌል መከራ እንዲቀበል፣ በወንጌል እውነት እንዲጸና፣ በእግዚአብሔር ቃል እውነት እንዲጸና ያሳስባል ለጢሞቴዎስ ማለት ነው። ሶስተኛ የጢሞቴዎስን መልእክት ጳውሎስ ለጢሞቴዎስ የሚልከው ለምንድን ነው? በጢሞቴዎስ በኩል የኤፌሶን ቤተክርስቲያን ሰዎችን ማግኘት ይፈልጋል ጳውሎስ። በኩል በጢሞቴዎስ በኩል ኤፌሶን ላይ ያሉ ሰዎችን ማግኘት ይፈልጋል። በእነዚህ 3 መሰረታዊ ምክንያቶች ጳውሎስ ለጢሞቴዎስ ደብዳቤ ይልክለታል። ኢየሱስ ጌታ አቅሜ በላይ እንድወጣ አስገድዶኛል። ጌታ ይባርካቸው። ጳውሎስ ጢሞቴዎስን ቁጥር 1 ላይ እንደዚህ ይለዋል፣ ልጄ አንተ ግን በክርስቶስ ኢየሱስ ባለው ጸጋ ምን በል ይለዋል፣ በርታ ይለዋል። እሱ ብቻ አይደለም፣ ብዙዎች የመሰከሩለትን ከዛስ ከኔ ደግሞ የሰማው ከዛስ አንተ ራስህ በዛ ጽና፣ ከዛ ለሌሎች ሰዎች አደራ ስጥ ይለዋል። አንደኛ ብዙዎች የመሰከሩለትን፣ ሁለተኛ ከኔ የሰማውን፣ ከዛ አንተ በዛ እውነት ጽና፣ ደግሞ ለታመኑ ሰዎች አደራ ስጥ ይለዋል።
ጽና ሲለው ሶስት ሰዎችን ምሳሌ አድርጎ ያነሳለታል እዚህ ምዕራፍ ላይ ቁጥር 3 ላይ የመጀመሪያው መከራ ስትቀበል እንደ በጎ ወታደር ሁን ይለዋል። ከዛ በጨዋታ እንደሚታገል ሰው ሁን ይለዋል። ሶስተኛ ደግሞ እንደሚደክም ገበሬ በጣም እንደሚለፋ ሰው ሁን እያለ ያሳስባል። እንደ በጎ ወታደር ሆነ ስራ፣ ከዛ በጨዋታ እንደሚታገል ሰው ለማሸነፍ እንደሚጥር ሰው ሆነ አገልግል። ሶስተኛ ደግሞ የሚለው በጣም እንደሚደክም ገበሬ ፍሬ ለማፍራት እንደሚደክም ገበሬ በደንብ ይህን ስራ የወንጌልን ስራ ይለዋል። ኢየሱስ ጌታ፣ ክብር ለጌታ ነው። አሁን ባለችኝ ደቂቃ በደንብ ጆሮአችሁን ክፈቱ። እግዚአብሔር የጀመረው ስራ ያላችሁ ብዙ ሰዎች እዚህ ስራ ውስጥ ከመግባታቸው በፊት እግዚአብሔር መስራት የጀመረው ስራ ያላችሁ መጽሐፍ ቅዱስ ውስጥ ኃጢአት የሌለበት 4 ምዕራፍ አለ። መጽሐፍ ቅዱስ ውስጥ ኃጢአት የሌለበት ምዕራፍ አለ። እሱ ምዕራፍ የመጀመሪያው ዘፍጥረት መጽሐፍ ምዕራፍ 1 እና ምዕራፍ 2 ኃጢአት የሌለበት ሰው በኃጢአት አይታወቅም፣ ንጹህ ምዕራፍ ነው፣ ኃጢአት የሌለበትም። ሁለተኛው ደግሞ ራእይ 21 እና 22 ኃጢአት የሌለበት ምዕራፍ ነው። ከዘፍጥረት 3 አንስቶ እስከ ራእይ 20 ድረስ ኃጢአት ያለበት ምዕራፍ፣ መውደቅ መነሳት ያለበት ምዕራፍ ነው። ዘፍጥረት ምዕራፍ 1 እና ምዕራፍ 2 ላይ ደግሞ ኃጢአት የለም። ራእይ ላይ ዮሐንስ እንደዚህ ይላል፣ አየሁ እነሆ አዲስ ሰማይ አዲስ ምድር አየሁ እያለ ይናገራል። ኃጢአት የሌለበት ምዕራፍ ነው። ግን ምዕራፍ 3 ላይ የሰው ልጅ በምን ወድቋል? በኃጢአት ወድቋል። ሰው ወድቋል። እዛው ምዕራፍ 3 ላይ የሰው ልጅ በኃጢአት ሲወድቅ ምዕራፍ 3 ቁጥር 15 ላይ ደግሞ እግዚአብሔር የሰው ልጅ ለማዳን ምን ሰጥቷል? ተስፋ ሰጥቷል። በጣም ይህን ስለምታውቁት ልተውላቸው። ታዲያ እግዚአብሔር እንዴት አድርጎ ነው ዘፍጥረት ውስጥ ኢየሱስን ያስታውቅ የነበረው? እንዴት አድርጎ ነው እግዚአብሔር ዘፍጥረት ውስጥ ኢየሱስን ይነግረን የነበረው ይሰራ የነበረው? ኢየሱስ ጌታ። ቶሎ ያልኩ ያሳያችሁ። ዘፍጥረት ውስጥ እግዚአብሔር ኢየሱስን ያሳየን የነበረው ምዕራፍ 12 ላይ መጣና እግዚአብሔር ለአብርሃም እንደዚህ ያለው የምድር ነገዶች ሁሉ በአንተና በዘርህ ይባረካሉ። አሁን ስሙ፣ ማነስላችሁን ክፍል በደንብ ያዙ። ምዕራፍ 12 ቁጥር 3 ላይ ዘፍጥረት ውስጥ እግዚአብሔር ኢየሱስን ሲያስተዋውቀው እንደዚህ ያለ የምድር ነገዶች ሁሉ በአንተ ይባረካሉ። ምዕራፍ 13 ቁጥር 6 ላይ ድጋሚ እግዚአብሔር ለአብርሃም መጣና እንደዚህ ያለ ማነብላችሁ ውስጥ ዘር ምትሏን ክፍል ያዙት። ምዕራፍ 13 ቁጥር 6 ላይ ዘርህን እንደ ምድር አሸዋ አደርጋለሁ። ምንን አለው? ምዕራፍ 13 ቁጥር 6 ላይ ድጋሚ እግዚአብሔር ለአብርሃም መጣና ዘፍጥረት 22 ቁጥር 18 ላይ እንደዚህ ያለው የምድር አሕዛብ ሁሉ በምን ይባረካል? በዘርህ ይባረካል። የምድር አሕዛብ ሁሉ በምን ይባረካል? በዘርህ። አሁንም ዘር እያለ ይነግረዋል እግዚአብሔር ለአብርሃም። ድጋሚ እግዚአብሔር ለይስሐቅ መጣ። ዘፍጥረት 26 ላይ እንደዚህ ያለው በዚች ምድር ተቀመጥ፣ ካንተ ጋር እሆናለሁ፣ እባርክህማለሁ፣ እነዚህን ምድሮች ሁሉ ለአንተና ለዘርህ እሰጣለሁ። ይኸውላችሁ እግዚአብሔር ለአብርሃም እየነገረ የነበረውን ኪዳን፣ እግዚአብሔር ለአብርሃም እየገባ የነበረውን ኪዳን ዘፍጥረት 26 ላይ መጣና ለማገባለት ለይስሐቅ ምን ብሎ በዘርህ እዚህ ምድር ላይ ተቀመጥ፣ በአንተና በዘርህ የምድር ሕዝቦች ሁሉ ምን ይላሉ? ይባረካል። ኢየሱስ ጌታ። ይሄንን ፕሮሚስ እግዚአብሔር ማጋ ወሰደ? ያዕቆብ ጋር ወሰደ። ያዕቆብ ጋር ምን አለ እግዚአብሔር? በዘርህ ያዕቆብ ዘፍጥረት መጽሐፍ ምዕራፍ 8 ቁጥር 14 ላይ ዘርህን እንደ ምድር አሸዋ ይሆናል፣ የምድር አሕዛብ ሁሉ በአንተና በዘርህ ይባረካሉ። እግዚአብሔር ለአብርሃምም በዘርህ ይባረካሉ ብሎታል። እግዚአብሔር ለይስሐቅም በዘርህ ይባረካሉ ብሎታል። እግዚአብሔር ለያዕቆብም በምን ይባረካሉ ብሎታል? በዘር። ይሄ ዘር ማን ነው? ዘር እያለ እግዚአብሔር የሚያወራው ማን ነው? ጳውሎስ የዚህን መገለጥ ገላትያ ላይ ፈቶታል። ምን ብሎ? ገላትያ 3 ቁጥር 16 ላይ የተስፋው ቃል ለአብርሃምና ለዘሩ ተነገረ። ስለ አንድ እንደሚናገር ስለ ብዙዎች እንደሚናገር ለዘሮች አይልም። ስለ አንድ እንደሚናገር ግን ለማን ይላል? ለዘር ይላል። እርሱ ማነው? ክርስቶስ ነው። ኢየሱስ ጌታ። እግዚአብሔር ለአብርሃምም ለይስሐቅም ለያዕቆብም ዘር እያለ የተናገረው ተስፋ ያ የሚባርከው ዘር የምድርን ሕዝብ ሁሉ የሚባርከው ዘር ማን ነው? ኢየሱስ ዘፍጥረት ውስጥ የሚባርከው ዘር ነው። እነ ያዕቆብን እና አብርሃምን የሚባርከው ዘር ነው። ኢየሱስ ጌታ ነው። ይሄ ሲነገር ልቡ ማይሞቅ ሰው ኢየሱስ ያድን። የሚባርከው ዘር ነው። ዘፍጥረት ያውላችሁ ዘፍጥረትን መጽሐፍ ስታነቡ ሰማይ ተፈጠረ፣ ወጣ፣ ገባ፣ እንደዚህ ሆነ፣ አብርሃም ይስሐቅን ወለደ ምናምን ብቻ እንዳታነቡ። ዘፍጥረት ውስጥ ኢየሱስ የሚባርከው ዘር ነው። ኢየሱስ ያድናል። ሌላ ዘጸአት ውስጥ እግዚአብሔር እንዴት አድርጎ ኢየሱስን ይሰብከው ነበር?
የእስራኤል ሕዝብ 400 ዓመት ባርነት ውስጥ ከገባ በኋላ 400 ዓመት ባርነት ውስጥ ከገባ በኋላ የፋሲካን በዓል እንደ ስርዓት እንዲያደርጉት እግዚአብሔር ለእስራኤል ሕዝብ ትእዛዝ ሰጠ። የፋሲካን በዓል እንደምን እንዲያከብሩት? እንደ ትእዛዝ እንዲያከብሩት ማለት ነው። የፋሲካ በዓል ትርጓሜው አይሁዶች የሚያከብሩት ከግብፅ ባርነት ያወጣቸውን እያሰቡ ነው አይሁዶች የሚያከብሩት። እና የፋሲካን በዓል ሲያከብሩ 10 መቅሰፍቶችን እግዚአብሔር ግብፅ ላይ ያወጡ። 10 መቅሰፍት ያወረደበት ዓላማ ግብፅ ውስጥ 10 ጣዖታት አሉ እንደ አምላክ የሚቆጠሩ ማለት ነው። በምክንያቱ 10 መቅሰፍቶችን እግዚአብሔር ያመጣው። ለምሳሌ ካህኑ የሚባል አምላክ ጣዖት አላቸው። ካህኑ የሚባል ውሃ ይሰጠናል ብለው ያምኑ። እግዚአብሔር ግን መጣና ወደ ደም ቀየረበት። ካህኑ የሚባለው አምላክ የእናንተን ውሃ መስጠት አይችልም፣ እኔ እግዚአብሔር እንደሆንኩ ይታወቃል። ካህኑ ግን ጣለባቸው ማለት ነው። ሌላ ደግሞ በኩር የሚሰጣቸው አማልክት አላቸው። 10 አማልክት አላቸው ግብፃውያን ማለት ነው። እና የፋሲካን በዓል ሲያከብሩ የመውጣት በዓል ሲያከብሩ በኩር ሊመታ ሲፈልግ እግዚአብሔር እንደዚህ ያለ ጉበኑ ላይ የሚቀቡ አላቸው። የፋሲካውን በግ ረዱት፣ ጉበኑ ላይ የሚቀቡ አላቸው፣ ደም ቀቡ አላቸው። ታዲያ ይኸውላችሁ ጉበኑ ላይ ደም ሲቀባ የእስራኤል የግብፃውያን በኩር ሊመጣ የነበረው ያ መልአክ ጉበኑ ላይ ያለውን ደም እያየ ያልፋል። አይነካቸው፣ ያን ደም ሲያይ ያልፋቸዋል፣ እስራኤላውያንን ማለት ነው። ኢየሱስ ጌታ አሜን። ክብር ለጌታ አሜን። ጉበኑ ላይ ያለውን ደም ሲያይ ያልፋቸዋል። እና ይኸውላችሁ ደሙ የሌለበትን ጉበኑ ላይ ደም የሌለበትን ቤት ደግሞ እየገባ የሞት መልአክ በኩርን ይገልባቸዋል ማለት ነው። ይኸውላችሁ ዛሬም ሰው በጌታ ኢየሱስ ክርስቶስ አምኖ ካላለፈ ያ መስቀል ላይ የፈሰሰው ደም ሕይወቱ ላይ ቤቱ ላይ ከሌለ የሚጠብቀን ተስፋ እንደ ግብፃውያን ሞት ነው። ሰው በጌታ ኢየሱስ ክርስቶስ ካመነ ያ የሚመጣው ሞት ያ የሚመጣው ጥፋት አያገኘው። ምክንያቱም መስቀል ላይ የፈሰሰው ደም ምልክታችን ነው። ኢየሱስ ያድናል። ዘጸአት ውስጥ ኢየሱስ ማን ነው? የፋሲካው በግ ነው። ዘጸአት ውስጥ ጳውሎስ እንደዚህ ያለ መጣና ቆሮንቶስ ላይ ፋሲካችን ክርስቶስ ታርዶልናል። ኢየሱስ ያድናል። ፋሲካ ውስጥ ኢየሱስ የምን በግ ነው? ፋሲካ ውስጥ ዘጸአት ውስጥ ኢየሱስ የምን በግ ነው? የፋሲካው በግ። ኢየሱስ ያድናል። ዘሌዋውያን ውስጥ ኢየሱስ ማን ነው? ይኸውላችሁ አሁን እግዚአብሔር እንዴት አድርጎ ኢየሱስን አሁን ዘፍጥረትን ዘጸአትን ስናነብ ለማንበብም ደስ አይልም፣ አይስብም። የሆነ የታሪክ መጽሐፍ ነው የሚመስለን አይደለም። እዛ ውስጥ ኢየሱስ አለ። እዛ ውስጥ ኢየሱስን እየገለጠልን ነበር። ዘሌዋውያን ውስጥ ኢየሱስ ማን ነው? ሊቀ ካህናችን ነው፣ የታረደው በግ ነው። ይኸውላችሁ 2 በጎች አሉ። ዘሌዋውያን ውስጥ 2 በጎች አሉ። አንደኛው በግ ይመጣና ሰውየው ኃጢአቱን ይናዘዝበታል። ንጹህ ነው በጉ። በጎች ሲቀርቡ ለመስዋዕት ሲቀርቡ ጉንሽ አይቀርብም። የተሰበረ የታወረ ምናምን በግ አይቀርብም። አንተው ሲያቀርቡ ሰውየው እጁን ይጭንበትና ኃጢአቱን ይናዘዛል በጉ። ታዲያ በጉ ንጹህ ነው አይደለ? የሰውየው ኃጢአት ወደ ማን ያልፋል? ወደ በጉ ያልፋል። የሰውየው ኃጢአት በጉ ንጹህ ስለሆነ ሰውየው የማን ንጽህና ይወስዳል? የበጉን ንጽህና ይወስዳል። ይሄኛው በግ ኢየሱስን ነው የሚያሳየው። ዮሐንስ ገና ምዕራፍ 1 ላይ ኢየሱስን ሲያዩ እንደዚህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ እግዚአብሔር በግ። ኢየሱስ ጌታ። አንደኛው በግ እኛን ነው የሚወክለው። አንደኛው በግ ላይ ሰዎች ኃጢአታቸውን ይናዘዙና ኃጢአታቸውን ተናዘዙበት ወደ ምድረ በዳ ያለቁታል፣ እየተቅበዘበዘ ይሞታል። ለዚህ ነው ኢሳያስ እንደዚህ ያለ ኢሳያስ መጽሐፍ ላይ እኛ ሁላችን እንደ በጎች ምን ብለን ነበር? ተቅበዝብዘን ነበር። ይሄኛው በግ የሚወክለው እኔና እናንተ። ያኛው በግ ደግሞ አንደኛው በግ ደግሞ የሚሰዋው በግ የሚወክለው ክርስቶስን ነው። ለዚህ ነው ጳውሎስ ጋር በሁለተኛ ቆሮንቶስ ላይ እንደዚህ ያለ እኛ በእርሱ ሆነን የእግዚአብሔር ምን እንሆን ዘንድ ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት ያደረገ። አሜን። ምክንያቱም ያ በግ ኃጢአት አያውቅማ፣ በማያውቀው ነው የሚሰዋው። ኢየሱስ ዘሌዋውያን ውስጥ የሚታረደው በግ ነው። ኢየሱስ ጌታ። እሱ ብቻ አይደለም፣ ኢየሱስ ዘሌዋውያን ውስጥ ሊቀ ካህናችን። ሊቀ ካህን ማለት አማላጅ ማለት ነው። አሜን። በእስራኤል ሕዝብና ይኸውላችሁ በሕዝቡና በእግዚአብሔር መካከለኛ የሚሆን ማለት ነው። ሌላኛው ትርጉሙ አማላጅ። ሊቀ ካህን ሲመረጥ የሚመረጠው የመጀመሪያ ወንድ መሆን አለበት። እዚህ ጉባኤ ፌሚኒስት ካለ ሊደብረው ይችላል። ሴቶች እንዳይደብራቸው፣ ሴት ሊቀ ካህን አይሆንም። አሜናቱ አሜን። እንዳይገባቸው አሁን አሜሪካ የትም ታይዛል ፌሚኒስት እያሉ እንኳን የጌታን ስም ራሱ በሴት ለመቀየር እየሞከሩ
ይኸውላችሁ ሊቀ ካህን ሲመረጥ የመጀመሪያው ወንድ መሆን አለበት። ሁለተኛው ንጹሕ መሆን መቻል አለበት። በኩር መሆን መቻል አለበት። በኩር መሆን አለበት ሊቀ ካህን ሲመረጥ። እሱ ብቻ አይደለም፣ ሊቀ ካህን ሲመረጥ አንድ ብቻ ነው። አንድ ብቻ። አሁን እኛ ስለ ምልጃ ይኸውላችሁ የዘዳግም መጽሐፍ የገባው ሰው እንትና አማላጅ ነው እንትና አማላጅ አይደለም በሚለው ክርክር ውስጥ አይገባም። ምክንያቱም ሊቀ ካህን ምንድን ነው? አንድ ነው። ከዛስ ወንድ ነው። ጾታው በጣም የምንወዳት የአምላካችን እናት ቅድስት ድንግል ማርያም ነው ልጅ። ስለዚህ በቃ አለቀ። አሁን ይሄ እንትና አማላጅ ነው ምናምን የሚለው እዚህ ይቀራል ማለት ነው። ኢየሱስ ጌታ። ሴት ነች ልትማልድ አትችልም። ኢየሱስ ጌታ። ኢየሱስ የእግዚአብሔር ባሁን ሲቀጥል ወንድ ነው። ይኸውላችሁ እነዛ ሊቀ ካህን ለኃጢአታቸው መስዋዕት ያቀርባሉ። ይሄ ሊቀ ካህን ለኃጢአቱ መስዋዕት አያቀርም። እነዛ ሊቀ ካህናት ይሞታል። ይሄ ሊቀ ካህን አይሞትም። ይኸውላችሁ እነዛ ሊቀ ካህን በየጊዜው ይቀያየራሉ ሲሞቱ፣ ይሄኛው ሊቀ ካህን ስለማይሞት አይቀየርም። ኢየሱስ ያድናል። የሚቀየር ሊቀ ካህን አይደለም ያለ ኢየሱስ ጌታ። ተው በቃ ዘልቅ ውስጥ ኢየሱስ ማለት ዘልቅ ውስጥ ኢየሱስ የእስራኤል ሕዝብ እንደዚህ አለ። በእባብ ተነደፉ ዘልቁ ላይ። ከዛ ሙሴን እግዚአብሔር እንደዚህ አለ፣ በል የነሐስ እባብ ሰርተህ ስቀለው፣ ዓላማ ላይ ስቀለው አለ። እሱን ያዩ ሰዎች ሁሉ ውስጣቸው ከገባ መርዝ ምን ይላል? ይድናል። እሱን ሲያዩ ውስጣቸው ከገባ መርዝ ይድናል። ኢየሱስ ዘልቅ ውስጥ ዓላማ ላይ የተሰቀለው ያ ሰዎች ውስጣቸው ከገባ መርዝ ሲያዩት ይድኑ እንደነበረ፣ ውስጣቸው ከገባ መርዝ ያመልጡ እንደነበረ። ይኸውላችሁ ዮሐንስ ወንጌል ላይ ያለው ቃል ላንብብላችሁ። ምዕራፍ 3 ቁጥር 14 እና 15 ላይ በጣም ጊዜ ቢኖረን ጥሩ ነበረ። ኢየሱስ ጌታ ነው። እንደዚህ ያለ ዮሐንስ 3 ቁጥር 14 እና 15 ላይ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባል። አሁን ያላችሁ የተሰቀለውን ኢየሱስን ሲያምኑ ሰዎች ውስጣቸው ካለ ወደ ዘላለም ሞት እየወሰዳቸው ካለ ጥፋት ይድናሉ። ኢየሱስ ጌታ ነው። ዘልቅ ውስጥ ኢየሱስ እዛ ምድረ በዳ ላይ የተሰቀለው እባብ ሰዎች ሲያምኑ ይድኑ እንደነበረ አሁን አዲስ ኪዳን ላይ ሰዎች በኢየሱስ ሲያምኑ ከሚመጣው ጥፋት ይድናሉ። ኢየሱስ ጌታ። ይኸውላችሁ ዛሬ በተለያየ ምክንያት እዚህ ውስጥ የመጣችሁ የምታምኑትን እወቁ። ማንን እያመናችሁ እንደሆነ እወቁ። ማንን ይዛችሁ እንደሆነ እወቁ። እዚህ ውስጥ ያላችሁ ሰዎች ባላነግራችኋለሁ። በጣም ብዙ ልጆች አላችሁ። በጣም ብዙ ልጆች ይኸውላችሁ ወንጌል እያፈገፈጋችሁ ያላችሁ፣ እየተዋችሁ ያላችሁ፣ ክርስትና ምን እንደሆነ ያልገባን እዚህ ውስጥ አላችሁ። የዚህን ትምህርት ዓላማው ጊዜ የለንም እንጂ ቢኖረን አንደኛ እናንተ እንድትጸኑ ባመናችሁበት እውነት እንድትጸኑ፣ ሁለተኛ ጨለማ ውስጥ እየተቅበዘበዙ ላሉ ዶርማችሁ ውስጥ ግቢ ውስጥ ላሉ ሰዎች ኢየሱስን እንድትሰብኩ ነው። ሰው ዮሐንስን እያጠና ማርቆስን እያጠና ውስጡ የወንጌል ሸክም የማያድር ከሆነ የሚያነበው ምን እንደሆነ መጣራት አለበት። ምን እንደሚያነብ ቼክ መደረግ መቻል አለበት። ሰው መጽሐፍ ቅዱስ እያጠና ወንጌል ሰው ውስጡ ይከብዳል። ኢየሱስ ያድን። ዘዳግም ውስጥ ኢየሱስ ማን ነው? ዘዳግም ውስጥ ይወላችሁ የእስራኤል ሕዝብ ባለማመናቸው ምክንያት ወደ ተስፋይቱ ምድር እንዳልገቡ እግዚአብሔር ወደ ነገራቸው ወደዛ ተስፋይቱ ምድር ባለማመናቸው ምክንያት እንዳልገቡ ዘዳግም ውስጥ ኢየሱስን ሲነግረን የሰው ልጅ በጌታ ኢየሱስ ክርስቶስ ካላመነ እግዚአብሔር ወዳዘጋጀለት ወደዛ ወደ ተስፋይቱ ምድር መግባት ኢየሱስ ጌታ። አሜን። ሰው በጌታ ኢየሱስ ክርስቶስ ካላመነ እግዚአብሔር ወደ ነገረው ወደዛ ተስፋይቱ ምድር መግባት አይችልም። ይኸውላችሁ አሁን እያንዳንዱ ላይ ብናይ በጣም ጥሩ ነበረ። የሕግ መጽሐፍ የሚመስሉ የታሪክ መጽሐፍ የሚመስሉን ውስጥ እንኳን እግዚአብሔር ኢየሱስን እንደዚህ እየሰበከው ነበር፣ እንደዚህ እየገለጠው ነበር። ኢየሱስ
ብቻውን ይሰራል። ጥቂት ሰዎችን አሳታፊ አድርጎ እግዚአብሔር የወንጌልን ስራ ብቻውን ይሰራል። በጣም ብቻውን እየሰራ መጣ። አዲስ ኪዳን ላይ ሲደርስ አሁን ለሁላችን በር ተከፈተ። ብቻውን እየሰራ ነበር እግዚአብሔር፣ ጥቂት ሰዎችን ብቻ አሳታፊ እያደረገ ነበር። አሁን ግን አዲስ ኪዳን ላይ ለሁሉም አማኝ ይሄ እድል ተሰጠ። ለምን? ስለማይችል የጀመረውን ስራ ብቻውን መጨረስ ስለማይችል ነው እግዚአብሔር ይህን እድል ለእኛ ያመጣው አይደለም። ለምንድን ነው ይህን እድል እግዚአብሔር ወደ እኛ ያመጣው? የኃጢአትን ክብደት እንድናውቀው እኛ ነው። ይኸውላችሁ ለምን የወንጌልን ስራ አሁን አዲስ ኪዳን ላይ እግዚአብሔር አማኞችን ሁሉ ማሳተፍ ፈለገ? ለምን ፈለገ? እግዚአብሔር ብቻውን እየሰራ ነበር። ኢየሱስን እንደዚህ እየተረከ ነበር በታሪክ ውስጥ። ግን እዚህ ሲመጣ አዲስ ኪዳን ላይ በሏ ተባለ፣ ለሁሉ ሰው በር ተከፈተ። ለምን እግዚአብሔር ለሁላችን ይህን በር ከፈተ? የመጀመሪያው የኃጢአትን ክብደት የሚያውቀው ማን ነው? እኛ ነን። የታመመው ሰው ነው። የህመሙን ክብደት የሚያውቀው ደግሞ የታመመው የሰው ልጅ ነው። እግዚአብሔር መላእክትን ለወንጌል ስራ አልጠራም። ቆርኔሌዎስ ቤት ሄደ። ቆርኔሌዎስ የሚባል አንድ አይሁዳዊ የአይሁድን ስርዓት ሊፈጽም ምን እንደሚያደርግ ማያውቅ፣ ግን ከዕለታት አንድ ቀን መልአክ መጣና ያ ሰው በሚጸልይበት ከዛ መልአክ መጥቶ ይዞት አልነገረው። ጴጥሮስ የሚባል አለ፣ እንደዚህ አይነት ቦታ እንደዚህ ቢኖር ሰው አለ። እሱን አስጠራና እሱ ምን ይንገራል? ይንገር ከሱ ስማ። አያችሁ ለምን እግዚአብሔር እኛን ማሳተፍ ፈለገ እዚህ ስራ ውስጥ? እናንተ ናችሁ የኃጢአትን ክብደት የምታውቁት። ኃጢአት ምን አይነት በሽታ እንደሆነ የሚያውቀው የታመመው ሰው ነው። ኃጢአት ምን አይነት ከባድ እንደሆነ የሚያውቀው ታሞ ያለ ሰው ነው። መድኃኒቱን ደግሞ አግኝተናል። ኢየሱስ ጌታ። ታዲያ መድኃኒቱን ካገኛችሁ እናንተ ታሞ ያሉ ሰዎች ደግሞ አሉ። በጣም ታሞ ያሉ ህመም ውስጥ ያሉ ሰዎች ደግሞ አሉ። ይህን መድኃኒት ማውጣት አለባችሁ። ኢየሱስ ጌታ። ያቺ ሴት እዚህ ናቸዋል። ጉዴን ነገረኝ ብላ ይወጣች ከተማ ወጣች። ጣናቸው ሰዎች ምክንያቱም ጉዷ ተነግሯታል። ኤርሚያስ ላይ የሚን ቃል ላንብብላችሁ። በጌታ ኤርሚያስ ላይ ቃል ላንብብላችሁ። ከዛ ጥቂት ደቂቃ ብቻ ያለች በብርሃን ፍጥነት እንፈጠሩት ጌታ ባርከ ኤርሚያስ ምዕራፍ 2 ቁጥር 20 ታመናል፣ ድነናል፣ እንደዚህ ይላል። ከጥንት ጀምሮ ቀንበርሽን ሰብሬያለሁ፣ እስራትሽንም ቆርጫለሁ። አንቺን አላገለግልም አልሽ። ነገር ግን ከፍ ባለው ኮረብታ ሁሉ ላይ ከለመለመም ዛፍ ሁሉ በታች ለማመንዘር ተጋደምሽ። ቀንበርሽን ምን ብያለሁ? ሰብሬያለሁ። ቀንበርሽን ምን ብያለሁ? ሰብሬያለሁ። እዚህ ውስጥ ቀንበሩ የተሰበረለት የለም? አልተሰበረላችሁም? ያልተሰበረለት ካለ ና ጌታን እንጸልያለን ነው። ከእንትን በኋላ ጌታን ትቀበላል። ይሰበራል ቀንበር። አሜን። ኢየሱስ ጌታ። ሰሜን አካባቢ ነው እና እንደዚህ በጣም ባለ ሚዲያ ውስጥ እናቶች ያልፋሉ። ከዛ ወደ ሚዲያ ላይ ጌታ ወይ በስሙም ጉቱ በዚህ እንዴት ያልፋል? እውነት በጣም በድንጋይ ውስጥ እድሜያቸው የገፉ አሮጊቶች ነው ያሉት። እንደዚህ እየተንፈቀቁ ማለት እውነት መስፉም ጉቱ ቢሆን እንዴት ያልፋል? በዚህ ውስጥ ቀንበራችን ተሰብሯል። አሜን። እስቲ አሜን በሉ። አሜን። ቀንበሩ የተሰበረለት ሰው ደግሞ ማገልገል ይቻላል። ያን መድኃኒት ማውጣት ይቻላል። ኢየሱስ ጌታ። እስቲ ቀንበሩ የተሰበረለት ሰው ኢየሱስ መድኃኒቱ ይሁንለት ሰው። አሜን። ስለዚህ ይላችሁ ግቢያችሁ ውስጥ በጣም የሚንከራተቱ ሰዎች አሉ። ግራ የሚጋቡ መቅደስ የማይገቡ ከሩቅ የሚቆሙ ተሳልሞ የሚሄዱ ኢየሱስ እኮ ያደረገልን በድፍረት እዛ ውስጥ መግባት ነው። ኢየሱስ ጌታ አይደል? እንደዛ ያደረገልን ጌታ ኢየሱስ።
ስለዚህ መድኃኒት ይዛችኋል። ይህን መድኃኒት ግቢ ውስጥ አውጡት። ቀድማችሁ እናንተ መድኃኒት እንደያዘ ሰው ተመላለሱ። አዳዲስ የገባችሁ ልጆች ስሙ፣ በደንብ ጆሯችሁን ከፍታችሁ በደንብ ስሙ። ሳምንታዊ ሞቅታ ይሁን ይህ አዳራሽ ከሳምንት በኋላ ከወር በኋላ ባዶ አይሁን። ጽኑ፣ በደንብ መድኃኒት እንደያዘ ሰው ተመላለሱ። ግቢ ስለምዱ፣ ዶርም ስለምዱ፣ ሰፈሩ ስለምዱ ክርስትና አይቅለልባችሁ። ኢየሱስ ጌታ ነው። ይኸውላችሁ እኛ ሀገር ምናልባት እዚህ ውስጥ ባለስልጣን የለም የለም። እኛ ሀገር ህጉ አይከበርም እንጂ አንድ ፋርማሲስት መድኃኒት ይዞ የለኝም ማለት አይችልም። እንዴት ሳይከፍል ብትሉ የለኝም ማለት አይችልም። ገንዘብ እሰጠዋለሁ፣ መድኃኒት ይሰጠኛል። ግን በጣም እንትን እያለን ስለሆነ እየተስገበገብን ስለሆነ እንደብቃለን እና መድኃኒት ተይዞ መድኃኒት የለኝም ማለት አይቻልም። መድኃኒት ይዛችሁ መድኃኒት አትደብቁ። ራስ ወዳድ አትሁኑ። ኢየሱስ ጌታ። ለምን ነው ራስ ወዳድ ነው? መድኃኒት ይዘህ እንዴት መድኃኒት ትደብቃለህ? ይሄ መንፈስ ይመታ። ይሄ ሰልፊሽ መንፈስ ቦታ አይቀበም። ሰማይ ለሁላችንም እኩል ነው። የሚጠብቅ መስሎ ነው። አውራ ኢየሱስ ይበቃናል። አይበቃንም? ይበቃናል። ጌታ ይርዳል። ስለዚህ ለምን እግዚአብሔር ይሄንን እድል ወደኛ መጣ? እኛ ስለሆነ ታመን የነበርነው የኃጢአትን ክብደት የምናውቀው እኛ ስለሆነ እኛ ነው ይሄንን ክብደት የምናውቀው በደንብ። ለምን እግዚአብሔር ይሄንን ወደኛ መጣ? በጣም አክብራ ሽልማት ነው ይሰራ ሽልማት አለው በጣም። ኢየሱስ ጌታ። ይሄን ቃል ላንብብላችሁ። እኔ እንደዚህ ያስበረኝ ቃል ነው። በቃ ህይወቴን የቀየረው ቃል ማቴዎስ ወንጌል ምዕራፍ 10 ቁጥር 32 ነው። እንደዚህ ማቴዎስ ወንጌል ምዕራፍ 10 ቁጥር 32 ላይ ሁላችሁም ደርሳችኋል። እንደዚህ ይላል፣ ስለዚህ በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት ምን እላለሁ? በማን ፊት? እሺ እኛ የምንመሰክረው በማን ፊት ነው? ዳዊት ደግሞ ሄደ እንደዚህ ያለ ሰው ምን ያደርገኛል? እኔ አሁን እዚህ ጉባኤ አማርኛ ብሳሳት ማነው መጥቶ ይመታል? ማንም አትመታኝም። ብሳሳት ምንም አታወጡም። ስቀ ነው የምትሉ ትወጣለህ። መለስ መላጣ ማለት ይቻላል። መላጣ እንግዲህ መንቀር አይቻልም። ፋራ ማለት ይቻላል። ባባሪያ ያዘደ እኔ ግን መጣው መጣላችን አየህ፣ ምንም ሊያደርገን በማይችል ሰው ፊት ነው ስለ ኢየሱስ የምንመሰክረው። በዛ ቢባል ቢሰድበን፣ በዛ ቢባል የሆነ ነገር ቢያደርግ ዶርሞች ውስጥ ምንም አያደርግሽም። በቃ ወይ ብትሰጥሽ ነው ወይ ሙሉ ብትይዝብሽ ነው ወይ ነገር ብትሉ። ኢየሱስ ግን እንደዚህ አለ፣ እኔ አለ በሰማይ ባለው በአባቴ ፊት አሜን። ስለኔ እኔ በሰው ፊት መስክሬ አንተ በአብ ፊት ስለኔ ይሄ ያላነቃው ትግል ማለት ነው። ኢየሱስ ጌታ። አስቡ እናንተ ዶርም ውስጥ ኢየሱስን ስትነግሩ ብቻ አይደለም እንደ ክርስቲያን ስትመላለሱ ኢየሱስ በአብ ፊት ስለእናንተ ይመሰክራል። አሜን። ኢየሱስ ጌታ። አሜን። ንቁ በጣም ትልቅ እርሻ ውስጥ ነው የመጣችሁት። ኢየሱስን ስበኩ። ኢየሱስን እንደተቀበለ ሰው ተመላለሱ። ጌታ ይባላል። አሜን። አይደለም እንግዲህ አለቻማ ተመርቀ ወጣች፣ ዘንድሮ ወጣች። ጌታ ይባርክሽ። ሌላ ለምንድን ነው እግዚአብሔር ይህንን እድል ለሰው ልጆች ያመጣው? ለምን? ስጋ ለባሽ ነው ጌታ ሆይ የለበስኩት ስጋ ነው ብኖረው ባለም ነው። እንዴት ይህንን ነገር ለሌላ አመጣዋል እግዚአብሔር? ለምን አመጣው እግዚአብሔር? ሚረዳን መንፈስ አለ። ሚረዳን መንፈስ አለ። ሚረዳን መንፈስ አለ። አሜን ይባላል። ይኸውላችሁ መንፈስ ቅዱስ የመጣበት ዓላማ አንድና አንድ ብቻ ነው፣ ምስክር ለመሆን። ስለማ ስለ ኢየሱስ ተራ በተራ እየተቀያየርን ስላደረገ እንድንመሰክር ነው አይደለም። የእውነት ይኸውላችሁ እንግዲህ ያ መንፈስ ይመጣል። ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ በይሁዳ በሰማርያ በኢየሩሳሌም ምን ትሆናላችሁ? ምስክሮቼ ትሆናላችሁ። መንፈስ ቅዱስ የመጣበት ዓላማ ራሱ ኢየሱስን ለመመስከር ነው።
ይኸውላችሁ ሐዋርያት ሥራ ምዕራፍ 2 ላይ በዓለ ሃምሳ በተባለው ቀን መንፈስ ቅዱስ ሲወርድ በዛ ቀን በምክንያት ነው የወረደው። ምክንያቱም ከተለያየ ሀገር የፋሲካን በዓል ከ50 ቀን በኋላ ከፋሲካ ቀን ከ50 ቀን በኋላ ከተለያየ ሀገር የሚሰበሰቡ ሰዎች አሉ። ከ15 ሀገር በላይ እዛ ከተማ መጥተዋል። ኢየሩሳሌም እዛ ከተማ መጥተዋል። በጣም ብዙ ሰዎች ማለት ነው። ከአረብ ከተለያየ ስፍራ እዛ ከተማ ገብተዋል። መንፈስ ቅዱስ አስቦ ሂሳብ ሰርቶ ነው እዛ ቀን ላይ መጣው። በደንብ አስቦ ነው እዛ ቀን ላይ መጣው። ሐዋርያት ሥራ ምዕራፍ 2 እዛ ቀን የመጣው በደንብ አስቦ ነው። ምክንያቱም ከተለያየ ሀገር ተበትነው ያሉ ሰዎች የት መጥተዋል? ኢየሩሳሌም መጥተዋል። ከዛ ቀን መጣ መንፈስ ቅዱስ ሞላቸው። እያንዳንዱ ሰው መስማት በሚችልበት ቋንቋ ምን ደረሰው? ይበተናል። ያን ድምፅ ይዞ ወደ ሀገሩ ሄደ። ኢየሱስ ጌታ። መንፈስ ቅዱስ ወደ ሰው ልጅ የመጣበት አንዱ ዓላማ ትልቁ ዓላማ ምን ማድረግ ነው? ምስክር ነው። መንፈስ ቅዱስ ብለን ተንፈራፍረን ወንበር ሰብረን ፌሎሺፕ አክስረን ሄደን ምስክር ባለው ከሆነ ይጠራል። ምን እንዳለ ምን ውስጥ እንደገባን ምን ውስጣችን እንደሞላ ቼክ ይደረግ። ሰው በመንፈስ ቅዱስ ተሞልቶ ጮሆ ምን ብሎ ተነስቶ ኢየሱስን የማይመሰክር ከሆነ ያ ሰው የተሞላው ምንድን ነው? ቼክ ይደረግ። ሰው መንፈስ ቅዱስ ከሞላው ወንጌል ይሰማል። መንፈስ ቅዱስ ውስጣችሁ አለ? ፈራው ሰው አለ? አራቱ ያምስ የለም። እስቲ ጃንሷል። መንፈስ ቅዱስ ውስጣችሁ አለ? እርግጠኛ ናችሁ? በደንብ ምስክር መሆን አለባችሁ። ኢየሱስን መስበክ አለባችሁ። ከተለያየ ሀገር ለመጡ ሰዎች እዚህ ግቢ ውስጥ ላሉ ኢየሱስን መንገር አለባችሁ። ጌታ ይርዳል። በቃ እንጸልይ። ሰዓት ስለሌለ እንጸልይ። አዳዲስ ልጆች ሳምንት እንዳይቀሩ በዚህ ነው። ወንጸልይ 2 ደቂቃ አስቀድሜ እኔ ጽኑ ክርስቲያን የሆን ግቢ ውስጥ እንጸልይ። እባካችሁ ቤት ስታገለግሉ የነበራችሁ ልጆች እዚህ መጣችሁ አገልግሎት እንዳትተው። እዚህ መጣችሁ ክርስትና እንዳትተው። አደራችሁ የልጅነታችሁ ጌታ እዚህ እንዳትተውት። ሊቫን ታበር ተቀባል ያመሱ ጸልይ ውስጥ እኔ ጽኑ ክርስቲያን እንደሆነ እኔ በጣም ብዙ ክርስቲያን እንደሆነ እኔ ኢየሱስን ምስክር ምንስ እንድመላለስ ሊቫን ታባካታል ያመሱ ጸልዩ ያ ፍቅር ከልቤ እንዳይጠፋ ያ ኢየሱስን ውስጥ የገለጠው መንፈስ ከልቤ እንዳይጠፋ ክርስቲያን
የልጆች ልብ ለወንጌል ይነሳ። የልጆች ልብ ለወንጌል ይነሳ። ጆሮአቸው ውስጥ ላሉ ሐሳብ ኢየሱስን ይስበክ። ጆሮአቸው ውስጥ ላሉ ኢየሱስን ላላወቁ ኢየሱስን ይስበክ። ጥበብን ሙላባቸው፣ ማስተዋልን ሙላባቸው። ኢየሱስን መናገር የሚችሉበትን ማስተዋል ሙላባቸው። ስለ ሁሉ ተመስገን። ክብር ሁሉ ለአብ ይሁን፣ ክብር ሁሉ ለወልድ ይሁን፣ ክብር ሁሉ ለመንፈስ ቅዱስ ይሁን። በነገር ሁሉ እኛ ልናንስ አንተ ብቻ ልትልቅ ይገባልና እኛ